ሰላም ፍሬንዶች እንዴት ናችሁልኝ? እንግዲህ ትናንት ሊብናን ላይ ተቆራርጣ ስለተገኘችው አበሻ አንድ ኢንፎርሜሽን ደርሶኛል። ግን ያ ኢንፎርሜሽን ባላረገው ባልሆነ እያልኩ እየተመኘው ነው። እመኑኝ በሚገርም ሁኔታ እቺ 3 የተባለው ተውት፣ ያው አረቡ የሰራው 2 ፕላስ ብሎ ነው የጨመረው። አንድ ናት አበሻዋ። ያው የተገደለችውም ደግሞ በማን እንደሆነ ስትሰሙ ደግሞ በጣም ይዘገንናል። በጣም አውቃለሁ እኛ ኢትዮጵያውያን ህይወት ሰው ረክሶብናል አውቃለሁ። አይደለም በሌላው ተውትና በዘር እንኳን አመካኝተን ፈልገን ባልተወለድንበት እየተገዳደለን ያለን ህብረተሰብ በግብረተሰብ እንደሆንን እየታወቀ ነው። ግን ስደት ላይ በዚህ ደረጃ ይመጣል ብዬ ግን አስቤ አላውቅም። እመኑ እኔ ደንግጫለሁ። በቃ ባልሆነ ባላረገው እንደው ይሄ ኢንፎርሜሽን አሁን የደረሰኝ ኢንፎርሜሽን ውሸት በሆነ እያልኩ ነው። በምን ብትሉኝ እቺ አበሻ ተቆራርጣ የተገኘችው በሻንጣና በፌስታል ውስጥ ገብታ ተቆራርጦ አካላቷ ተዋጋግታ ምናምን ተቆራርጣ ነው እንግዲህ ተገላ በቆሻሻ ፌስታል ተደርጎ በሻንጣ ተደርጋ የተገኘችው። ገዳዩም ደግሞ ማናት? ያው ሟቿንም ፎቶ አደርሶኛል፣ ግን ፊቷን ሸፍኛ ያሳያቸዋለሁ። ነገር ግን ያው ስላልወረደ ቤተሰብም ስላልሰማ ገና ያልወረደ ስለሆነ እኔ ማውረዱ ምንም ጥቅም የለውም ብዬ ነው ማስበው። ለምን ወዲያው ዝም ብሎ ማውረድ አይደለም። ግን አበሻ ናት ሲባል ግን ከውን ያልኩት አንድ አረብ የሰራውን መጨረሻ ላይ ያስገባላቸዋለሁ። ነገር ግን እስኪ ቪዲዮን እዩትማ። ገላት ስትወጣ ከቤት ካሜራ የተቀረጸውን ልጅቷ ገዳዩዋ ተይዛለች። በእርግጥ የደረሰኝ ኢንፎርሜሽን ነው የምላችሁ። ያንን ነገር እንግዲህ ከኢንፎርሜሽን ደረጃ አንጻር ነው የምነግራችሁ። እዩቴንን እንግዲህ ይሄ ገላት ወታ ነው የተባለው። ከዛ በኋላ ከገደለቻት በኋላ ቤት ውስጥ ካስቀመጠች በኋላ እንደገና 2 ቀን ከተቀምጣ ለማውጣት ሬሳውን ወደ መሽተት ሲመጣ አውጥታ የት ነው የከተተችው አሉ? ባህር ውስጥ ደግሞ ከታት ደግሞ ባህሩ ተፍቶ አወጣት። ከዛ በኋላ ተገኘች። አስክሬኗን ብታዩ ይዘገንናቸዋል። ተነፋፍቷል። ምን ብሏል? በቃ ቃላት አጠረኝ። በቃ አሁንስ ኢትዮጵያዊነት ፊሺ ቃላት ትክክል ያልሆነ ነገር አለ ጎበዝ። እኛ ኢትዮጵያውያን ላይ የሆነ የረገመን የሆነ ነገር አለ እንጂ ይሄ ሊሆን አይችልም። አሁን እንግዲህ ልጅቷ ተይዛለች ነው የተባለው እንደሰማሁት ኢንፎርሜሽን ከሆነ። ግን ከዚህ በኋላ ለሚወጣብን የሆነ በመንግስትም ይሁን በምንም እኛ ንጹሐን ምን እስኪ ንገሩኝ። የዚህን ያህል እዚህ ደረጃ ደርሰናል። በቃ ተፈራራን ማለት ነው። በእናታችሁ ጓደኛ እንዳትይዙ። እኔ ሲጀመር ከድሮም ጀምሮ እንደምታቆኝ ነው ጓደኛ አልወድም፣ አልፈልግም። ጓደኛዬ ሚስቴ ናት፣ ጓደኛዬ ስጋዬ ነው ብዬ ነበር የምናገረው። እናንተን ደግሞ እባካችሁ ጓደኛ በቃ አትያዙ። ስደት ላይ የመጣችሁት ከፕሌን ገና ስትወርዱ እራሳችሁን ችላችሁ ለመለወጥ ነው የመጣችሁ። ከዛ ውጭ ግን አበሻ ጓደኛ እንዳትይዙ። ለምን በሉኝ። በዚህ ኬስ እኔ ደንግጫለሁ። አሁን መጪውን አላቅም ምን እንደሚከሰት። ነገር ግን በዚህ ደረጃ እንደው በፊትስ አንድ ካስታውሳችሁ ተቆራርጣ የተገኘች ነበረች። እሱ ሶሪያ ነው ተብሎ ተቀውጦ ምናምን አለፈ። አሁን ደግሞ አበሻዋን አረደች ሲባል ቆራርጣ ጣለች ሲባል ምንድን ነው የሚባለው? እንደው ይሄ ኢንፎርሜሽን እንደደረሰኝ ኢንፎርሜሽን አይሁን፣ በእናታችሁ እንዳይሆን እኔ ጸሎቴ ነው። በቃ አበሻ እንዳትሆን። በቃ እኔ አላመንኩማ። በቃ ካላስ አላመንኩም። ላምን አልችልማ። አበሻ ጓደኛዋን በእንዲህ አይነት መልኩ ገላ ወጋግታ ቆራርጣ ከዛ በኋላ እንዴ ሆረር ፊልም ነው እንዴ? የት ነው ያለ ነው? ምንድነን እኛ ጎበዝ እንዴ? ይልቁንም በሰው ሀገር መደጋገፍን መተቃቀፍን መነጋገር ስንችል እንዴት አይነት ጊዜ ላይ ደረስን? ወይ ፈጣሪ አምላክ አመሰግናለሁ። ምንም ጓደኛ ስላልሰጠኝ እዚህ ስደት ላይ አንድ ጓደኛ ምለው የለኝም። ባራቱ ይተካል ማንም ይሆን ማንም። እኔ ራሴን ልለወጥ የመጣሁት ራሴን ነው ልለውጥ የመጣው። የምን ጓደኛ የምን ምናምን ከድሮም አልወድም። በቃ ካላስ አሁን ደግሞ ጭራሽ ዘጋኝ አበሻ እንዴ! እኛ የውጭ ዜጎቹ ገደሏቸው ምናሏቸው እንዲሏቸዋል እንላለን። እርስ በራስ እንደዚህ መገዳደል ጀመርን፣ ያውም በአሰቃቂ ሁኔታ። አሁን ምንድነው እይታችን? ምንድነው የሚያዩን? አሁን በምን አይነ ነው ኢትዮጵያውያን ሰው በሊታዎች? ያውም
የራሳቸውን ሰው የሚበሉም ናቸው ተብሎ ነው እንዴ? ለራሳቸውን ሰው የሚበሉማ እኛንማ እንዴት ይምሩናል ነው የሚሉን። እኛ ግን የወዳችንን እኛንን የምናውቀው። ስለዚህ ያለውን ኢንፎርሜሽን እየተከታተልኩ አመጣላችኋለሁ። ነገር ግን ሳመጣው ግን ትምህርት እንድትወስዱልኝና እንድትወስዱልኝ ነው የምፈልገው። ሁለት ነገር ላስቀምጥላችሁ እዚህ ጋር። ትናንትና ወዲያ የሰራሁትን ቪዲዮ ላይ እንደዛው ነው የምላችሁ። ማንሽም እንዳጠፊ ማዳም ቤት ያለሽ ካልተመቸሽ ወደ ሀገርሽ ሂጂ፣ ግድ የለሽም። የውጭ ላይፍ ሆረር ፊልም ያስንቃል። አሁን እኛ ኢትዮጵያ አለኝ ከትናንት ወዲያም ብያቸዋለሁ ቪዲዮ ላይ አይደለ? የትኛው ባንግላዴሽ፣ የትኛው ፊሊፒን፣ የትኛው ስሪላንካ፣ የትኛው ጅንስዬ ነው እንትን ያለው እርስ በራስ ሲገዳደል ያያችሁ? እኛ እንዴ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተጻፈልን መጽሐፍ ቅዱስ ላይ ቅዱስ ቃሉ ላይ የሰፈረች ኢትዮጵያውያን ምንድነን? ምን የት እንገባን? ወዴት እየሄድን ነው? ያሳዝናል። ለሟቿ ነፍስ ይማር ነው የምለው። ለቤተሰብም ከዚህ በኋላ መስማቱ ስለማይቀር ኦልሬዲ ስለወጣ መጽናናትን እመኛለሁ። ግን እንዳልኳችሁ መጥፋት ያሰባችሁ እንዳጠፉ፣ በሁለተኛ ደረጃ ደግሞ ጓደኛ የሚባል እንዳትይዙ። አሁን እዚህ ኮመንት ላይ አንዳንድ ሰገጤ ይመጣል ስለማቅ ነው። ኧረ የኔ ጓደኛማ ትሞትልኛለች በአናትሽ ተተከይ እያልኩሽ እኮ ነው። ስሚኝ፣ ማንም ቀን ነው የሚጠብቅልሽ። ውድቀትሽን የውድቀትሽ ቀን ላይ ነው የሚጠብቅልሽ። ውድቀትሽን እንደ ጦር መሳሪያ ተጠቅሞ ሊወጋሽ ነው የሚመጣው። ማንም ይሁን ማንም ልንገራችሁ፣ ጓደኛ የምትሉትን ባዳ እኮ ነው። እዚህ ስደልን የተዋወቃችሁት እኮ ነገ ዛሬ ኦኬ ያው እናውቃለን እኮ ቁልጥ ስትሉ አንድ አይነት ማች የሆነ ልብስ ሁላ ለብሳችሁልኝ እንደ ሰገጤ ትወጣላችሁ። አንድ አይነት ምናምን እቺ ኢዩን ደብቁኝ ታመጣለችና፣ ስለዚህ አብረሽ ያለሽው ጓደኛ አሁን ምርጥ ልትሆንልሽ ትችላለች። ግን አንድ ቀን ስተት ስሪ፣ ሁለት ቀን የሆነ ውድቀት ውስጥ እስኪ ግቢ፣ ዋጋ የለሽም። አንቺ ይያዝልሻል በውስጥ። ከዛ በኋላ ሶስተኛ ጸብ ላይ ግን ከገባሽ ያን ፋይል ነው የሚመዘዝልሽ። አንቺ እንደዚህ አይደለሽ እንዴ? አንቺ እኮ ትናንት ወድቀሽ እኮ እኔ ነኝ ያነሳውሽ። ትናንትና እኮ እንዲያርገልሽ እንደዚህ ባናታቸው ይተከሉ አልኩሽ። የሚያኖረኝም የሚያኖርሽም የሚያኖርህም ፈጣሪ አምላክና አምላክ ነው። እኔ በአምላኬ ነው የምተማመነው። ግን ከዚህ አንፃር እኔ ቃላት አጥሮኛል። እኔ እግዚአብሔር ዛሬ ብቀበጣጥርም በንግግሬ የሆነ ነገር እንትን ብልም ያየሁት የተላከልኝ ቪዲዮና የተላከልኝ ፎቶዎች የሟቿ የግድ ቤተሰቤ እስኪሆን አልጠብቅም። መዋለድ ቋንቋ ነው። ህሊና ላለው ሰው ኢትዮጵያዊ ማለት ቤተሰቤ ማለት ነው በስደት ዓለም ላይ። ነገር ግን አሁን ግን ምረጃርት ምረቄት እንደመጡብን አናውቅም። እንዴት አይደለም ሰው መግደልና በግ እንኳን ለማረድ እኮ የሚሳሳ ሰው አለ እኮ። እና በኢትዮጵያ ለኢትዮጵያ ተገዳደልን። እንደዚህ የሆነ ነገሩ ነው ኢንፎርሜሽኑ። ኦኬ የምናየው ይሆናል፣ መጪውን የምናየው ይሆናል። ግን የምመክራችሁ ጓደኛም ይሁን ምንም ይሁን ፈጣሪያችሁ ጋር ተነጋገሩ። ብትወድቂ የሚያነሳሽ ፈጣሪ ነው። ብትወድቂ ፈጣሪ አምላክ ነይ ብሎ የሚያነሳሽ ነው። ሰው ልጅ ግን ብትወድቂ፣ የዛሬ ሰው እኮ ስትወድቂ እኮ በካሜራ ነው የሚያነሳሽ እኮ አይደለ እንዴ? እንተዋወቃለን እኮ። ስለዚህ እባካችሁ ራሶችን ጠብቁልኝ እባካችሁ። በስደት ዓለም ላይ ያላችሁ አሁን ያለውን ነገር እስኪ እንትን ልበልና ከዛ በኋላ በሰፊው መጣበታለሁ። በሰፊው ገባችሁ? በሰፊው ይሄ እንደ ቀላል የሚታይ ነገር አይደለም። ዝም አልልም እኔ። ሁላችንም እዚህ ጋር መነጋገር አለብን። በቃ ካላስ እንቅጭን ከዚህ በኋላ ዘረጋግፈዋለሁ። አሁን በቃ ካላስ እየዘረገፍኩት ነው። ማንህም ምንም አታመጣም። በቃ እነግርሃለሁ፣ ልክህን እነግርሃለሁ። በሟቿ ጫማ ላይ ሆናችሁ አስቡት። በሟቿ ቤተሰብ ጫማ ላይ ሆናችሁ አስቡት ምን ያህል ስቃይ እንደሆነ። እዚህ ስደት ላይ ያልፍልናል ብለን መከራችንን እናያለን። እንደገና ደግሞ እንደዚህ አይነት ነገር ሲፈጠር ያሳዝናል። በምን ገደለቻት፣ ለምን ገደለቻት የሚለውን ኢንፎርሜሽን እንዳለ ሲወጣ እንነጋገርበታለን። እስከዛው ግን ያለኝ ኢንፎርሜሽን ይሄ ነው። ራሳችሁን ጠብቁልኝ። ብዙ ማለት እችል ነበር፣ ግን ያየሁት የተላከልኝ ነገር እንዳለ አወጃብሮታል። እንዲህ በቃ አይምሮዬን ለውጦታል። ስለዚህ ዛሬ ትንሽ ታገሱኝና በሚቀጥለው ስመጣ በእርጋታ ሆነን እናወራለን። አለቅ። በተረፈ አመሰግናለሁ። በስደትም በአገር ውስጥም ያላችሁ ራሳችሁን ጠብቁ። باي باي. بالفعل هي فاعلة من تابع الSOP كمان اللي هي أقدمت على هذه الجريمة البشعة. ዛሬ ራሴን ታዘብኩት። እኔ 100 ብር ከጠፋብኝ ቀኑን ሙሉ ስለ 100 ብር ነው ማስበው።
ምን ሰማ መሰላችሁ? የእኔ አሰሪ እናት 400,000 አይደለም 4 ሚሊዮን ዶላር ነው ዶላር ባንክ በላት ተባለ። ተበላች። በቃ ተካሰሰች። ምን አለች? ዛሬ መጨረሻ ውሳኔ ተበላች ተባለ። ብሩ በቃ ተወሰደ ብዬ እኔ በቃ እዚህ ቤት ዛሬ እብደት ነው ብዬ ያብዳሉ በቃ ጉድ ፈላ ሁሉ ብር ተበልተው ብዬ እኔ ለነሱ በጣም ተበሳጭቻለሁ። እንዴት ናችሁ ብዬ ስጠይቅ አልሐምዱሊላህ አላህ ቢያውድ አለ ኩልሽ ያለኝ የምር አዘና ላይ የውባቸው ለቅሶ ላይ የውባቸው በቃ ሄደ አሉ ምንድን ሐሰል ኸይር ጥሩ ነገር ነው የሆነው ብለው ቁጭ አሉ። ጌታ ሆይ ይሄ ነገር እኔንም ይወርሰኝ አልኩኝ። በቃ ምንም አላልኩም። ይሄ ነገር እኔንም ይወርሰኝ። በጣም ብዙ ጊዜ ማየው የምታዘበው ነገር በጣም ትልቅ ነገር አጣው አልሐምዱሊላህ ነው የሚሉት፣ እግዚአብሔር ይመስገን ነው የሚሉት። እና ከዚህ በላይ ለዚህ ነው ፈጣሪ የሚጨማምርላቸውና እኔ ራሱ ይውረሰኝ ብዬ ጸለይኩ። እናንተንም ይውረሳል። አስገብተሽላታል ታዲያ? እኔ የጭቃ ቤት አለ ብዬ ቤት ሰራውን ብዬ ላወራ አልችልም። ሲደመርም እኔ የጭቃ ቤት ልሰራ ከሆነ እንትን የምለው አረብ ሀገር አልሄድም ለጭቃ። እንዴ የሆነች ልጅ አለች እዚህ አረብ ሀገር ነው ያለችው እና እንደዚህ የጭቃ ቤት ነው የስንት ዓመት ውጤት ትላለች። በጣም ደስ ሁሌ በቃ ሬችሊ ምን ሆና ነው የጭቃ ቤት እኮ ነው እንደዚህ ላስመረቅ ነው የስንት ዓመት የ10 ዓመት ነው ውጤት ምና እንዴ እኛ እኮ አባቶቻችን እኮ እኔ ፋዘር በቃ የሆነ ከብት ይሸጣል ቆርቆሮ ቤት እንሰራለን። በቃ እንደዚህ ነው ገጠር ማለት ነው። ምንም ለጭቃ ቤት ነው ያባቱ የሰው ሀገር ሳይሰደድ ማለት ነው። እመቤቴ ምስክሬ ነው የሰራነው የመሰለ ቤት አንቀባሮ ሰርቷል። እና እኔ በቃ ልጅቷ በጣም ታስቀኛለች። በቃ ቢስሚላህ ብታዩ በቃ ቪዲዮ እንኳን እልክልሻለሁ። ናቲን ስቀሽ አጠግቢ። ቆይ አሁን ስወጣ እልክልሻለሁ። በቃ ደግሞ እኮ ቤቱ ቆይ በእናትሽ ላክልሽ ሚዩት አድርገሽ እንድትሰሚ። ቆይ ማን እንደሆነችም በዛው ታውቂያለሽ። በይመችሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። አሁን ከሀቢባ ጋር ሰጣ ገባ የገባችሁ ሴትዮ በጣም ስለገረመች ነው ማለት ህይወቴ አስተማሪ ታሪክ ነው ብላ ስለተንትን ስላለች ማለት ነው። በመጀመሪያ ደረጃ አስተማሪ ታሪክ መጠየቅ የምትፈልጉ ሰዎች ከስደተኛ ጠይቁ። ከስደተኛ ማለት ነው። ለምን ካላችሁ ስደት ላይ እኛ የምናሳልፈው እኛን የምናቀው እና እቺ ሴትዮ አስተማሪ ታሪክ የላትም። በሁለተኛ ደረጃ ደግሞ ከሀቢባም ከዛም አርጋ ልትበላ አስባ ነበር። አጋጣሚ አቃጣሪ ሁለቱም ሶሻል ሚዲያ ተገናኙ። አለቀ። ይሄ ነው እውነቱ። ምንድነው ያንቺ ታሪክ የሚያስተምር ነገር የለሽም። ለምን ልጅሽን ክሎሮክስ ጠጥቼ ልሙት እያልሽ ነው ቪዲዮ የለቀቅሽው? አጋጣሚ አቃጣሪ ቫይራል ወጣልሽ። በልጅሽ መነገድ ፈለግሽ፣ አላሳካልሽም። አለቀ።